ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? እንግዲህ በዛሬው ዕለት እንደሚታወቀው ከፋኖ ጋር ውሎ በሚለው አምዳችን አንድ አርበኛ ይዤላችሁ ቀርብ ያለው ይሄ አርበኛ ባንዴራው ግርማይ የአራተኛ ደጃዝማች ኮር ህዝብ ግንኙነት ነው። እንግዲህ አርበኛ ባንዴራው ግርማይ አጠቃላይ በነፃ በወጡ አካባቢዎች እየሰሩ ያሉትን ስራ እንግዲህ ያቀርብልናል ማለት ነው። እንግዲህ አርበኛ እንደምን አደርክ? እግዚአብሔር ይመስገን። በጣም ጥሩ። እንግዲህ አድማጭ ተመልካቾቻችን ቅድም መግቢያ ላይ እንዳልኩትኝ የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ደጃዝማች ኮር በተቆጣጠራቸው በደሙና በላቡ በተቆጣጠራቸው ነፃ ቦታዎች ከአርማጮ ህዝብ አጠቃላይ ከማህበረሰቡ ጋር በወቅታዊ የፋኖ ትግልና አሁናዊ የቀጠናውን ኃይል አሰላለፍ በተመለከተ በጣም ሰፊ ውይይት አድርገዋል። እሱን በተመለከተ ሰፋ ያለ ሁኔታዎችን ያሳየናል ወይም ይዳስልናል። መቀጠል ትችላለህ አርበኛ። አመሰግናለሁ። ባንዴራው ግርማይ የአራተኛ ደጃዝማች ኮር ህዝብ ግንኙነት ነኝ። ያው ለረጅም ጊዜ በስራ ብዛት ምክንያት አልተገናኘንም። በጣም ፓርቲ የሆኑ ስራዎችን እየሰራ ነው የምንገኘው። በቅድሚያ ግን ወደ አራተኛ ኮር በመምጣት አካባቢውን ለማደራጀት የአካባቢውን ማህበረሰብ ለማደራጀት ህዝቡን ራሱን በራሱ እንዲመራ ለማድረግ በተመሳሳይ ወታደሩ ያለበትን ክፍተት ለይቶ በማጠናከር ወደ አራተኛ ደጃዝማች ኮር ወደሚያስተዳድራቸው ቀጠና የመጡ ከፍተኛ የድርጅት አመራሮችና የእዝ አመራሮችን በቅድሚያ አመስግኜ ጀምራለሁ። በዚህ መሰረት አርበኛ ሳሙኤል ባለድል የአማራ ፋኖ ብሔራዊ ንቅናቄ ስልጠና መምሪያ ኃላፊ እንዲሁም የበላይ ዕዝ ወታደራዊ አዛዥ፣ አርበኛ ስጦታው መልኬ የበላይ ዕዝ ምክትል ሎጂስቲክ መምሪያ ኃላፊ፣ አርበኛ ወዳጅ የበላይ ዕዝ የመካናይዝድ ምክትል መምሪያ ኃላፊ እንዲሁም አርበኛ ጌቱ ድረስ የወታደር እቅድ ምክትል መምሪያ ኃላፊ የበላይ ዕዝ እነዚህ አካባቢውን ለማደራጀት እና ለማገዝ ለመደገፍ መጥተው እየሰሩ ያለው ስራ በዚህ አጋጣሚ እንደ አራተኛ ኮርና እንደምናስተዳድረው አካባቢ ከልብ ማመስገን ፈልጋለሁ። ይህን ካልኩ በዋናነት ወደ ዋናው ተግባሬ ነው የምገባው። በተለይ በቅርቡ ድርጅቱ ሲገመግም ፖሊስ ቢሮውም እስከ እዚህ ያለው አካል በጥልቀት ማጥራትና ማብቃት በሚል ራሱን የቻለ ሰነድ በማዘጋጀት መመሪያና ደንቦችን በማዘጋጀት ከላይ ጀምሮ እየተገመገመ ወደ ታች ወረደበት ሁኔታ አለ። በዚህ መሰረት አራተኛ ደጃዝማች ኮር ባሉ 6 ክፍለ ጦሮች ላይ አስፈላጊው የሆነ ሪፎርም ተሰርቷል። አስፈላጊ የሆነ የማጠናከር ስራ ተሰርቷል። የሚቀሩ ትንሽ ስራዎች ነው በቀጣይ የምንገልጸው ይሆናል። በዚህ ላይ ትልቅ ሚና እነዚህ ቅድም የጠቀስኳቸው ሰዎች ትልቅ ሚና ተጫውተዋል። ሰራዊቱን በደስታ ነው የተቀበላቸው። ያለምንም ልዩነት ያለምንም ኮሽታ በአግባቡ ሲጠበቅ የነበረው የአደረጃጀት ስራ ተሰርቷል። ከዚህ በኋላ ይህ ጦር የሰፈር የአንድ አካባቢ ሳይሆን የሁሉም የአማራም የኢትዮጵያ ጦር ነው ይቀጥላል ማለት ነው። ስለዚህ በዚህ ላይ ትልቅ ስራ ተሰርቷልኝ ለማሳወቅ ያክል ትንሽ ለመግቢያ ያክል። ከዚህ በመቀጠል እየተሰራ ያለው ህዝቡን በመሰብሰብ የማደራጀት የማጠናከር ስራ እየተሰራ ነው ያለ። በተለይ አፋብን ወይም ደግሞ የአማራ ፋኖ ብሔራዊ ንቅናቄ ምን ማለት ነው፣ አላማው ምንድነው፣ ከአደረጃጀቱ አኳያ ያለው ስራ ምን ይመስላል የሚለውን ግልጽ የሆነ ለማህበረሰባችን የማስገንዘብ ለሰራዊታችን ቅድም ግልጽ የሆነ በተለይ በከፍተኛ አመራሮች አርበኛ ሳሙኤል ባለድል ነው የሚመራው ይሄን ቡድን። በሱ አማካኝነት ግልጽ የሆነ ለህዝባችን የማስጨበጥ ስራ ተሰርቷልኝ። ህዝባችንም ሰራዊታችንም በተመሳሳይ እኩል እውቅና እንዲኖረው ስለ ድርጅታችን የምንታገለት አላማው ምንድነው፣ መዳረሻችን ምንድነው፣ መነሻችን ምንድነው የሚለውን ነገር የማስገንዘብ ስራ ተሰርቷልኝ። ስለዚህ
ህዝባችንም በደንብ ሆኖ ከኛ ጎን ሆኖ መደገፍ እንዳለበት በሁሉም ነገር የመግባባት ስራ መሰራት እንዳለበት እየሰራን ያለ ከማሰሮም ባለፈው ተሰብስቦ ግልጽ የተደረገበት ሁኔታ አለ። በተመሳሳይ በብዙ ቀበሌዎች ላይ እንዲህ አይነት ስብሰባዎች ተካሂደዋል። ጋብላ ላይም በተመሳሳይ ተሰብስቧል። ሰሞኑን ከፍተኛ ቁጥር ያለው የህዝብ ቁጥር ተሰብስቦ በአማራ ፋኖ ብሔራዊ ንቅናቄ አላማው ግልጽ እንዲሆንና በተመሳሳይ ህዝቡ እንደ ህዝብ ራሱን ሊያስተዳድሩ የሚችል የራሱ መዋቅር ወታደር ተዋጊ ነው፣ ተንቀሳቃሽ ነው። በወታደር የሚመራ ተቋም አይኖርም። ህዝብ ራሱን በራሱ የሚመራ ኮሚቴ የማዋቀር ስራ መሰራት አለበት በሚል በሁለቱ አጀንዳዎች ላይ ግልጽ በሆነ መንገድ ከህዝብ ጋር ንግግር ተደርጓል። በዚህ መሰረት ስለ ድርጅቱም በደንብ በሆነ ግልጽ በሆነ መንገድ በአርበኛ ሳሙኤል ባለድል ቀርቦ ለማህበረሰቡ የአማራ ፋኖ ንቅናቄ የሚታገልባቸው ምንድን ነው የሚለውን ነገር ከላይ እስከታች አደረጃጀት እንዳለው አንድ ተቋም እንደመሰረተ ይሄ ተቋም ደግሞ ሊመራበት የሚችል የእያንዳንዱ መመሪያና ደንብ እንዳለው ራሱን የቻለ ስልጠና የሚያሰለጥንበት ነፃ ቦታ እንዳለው ተቋም እንዳለው በደንብ በግልጽ ለማህበረሰቡ ተገልጿል። በዚህ ላይም ህዝቡም ያነሳ አሁን ያለው የፋኖ አደረጃጀት ይበል የሚያስብል ነው። በዚህ መንገድ እንድትቀጥሉ እኛ ከጎናችሁ ነን። አስፈላጊውን ነገር ሁሉ እንደግፋለን። ምን እንደግፈው በሎጂስቲክ እንደግፋለን። በአይነት ሁሉን ነገር እናቀርባለን በማለት በደንብ አድርጎ ህዝቡም ጥያቄውን ለኛም ሰጥቷል፣ አጋዥነቱንም ሰጥቷል። ከኛ የሚጠበቁትንም በተለይ አሁን እየተሰሩ ያሉ ከሌባ ጋር ተያይዞ እየተሄደባቸው ያለ እርምጃ ተጠናክሮ እንዲቀጥል አሳስበዋል። በጣም ሰፊ የነበረው ከዚህ በፊት የእገታ ስራ ሙሉ በሙሉ በመቆሙም ደስተኛ እንደሆነ ገልጿል። በየቦታው ቀረጥ እየተቀረጠ እያስቸገረ የነበረው ሁሉ መልክ መያዙን ይሄም እንደ ጥሩ አጋጣሚ መሆኑን በህዝባችን ተገልጿል ማለት ነው። እነዚህ ጉዳዮች በህዝቡ በኩል ከተነሱ በኋላ ሁሌም ወታደር እንደ ወታደር ቀጠና ኑሯችሁ መስራት አለባችሁ፣ በእኛ በኩል ደግሞ የሚጠበቅብንን የራሳችን አደረጃጀት ፈጥረን መሄድ አለብን በሚል 9 ራሱን ሊመራ የሚችል ጋብላ ላይ 9 ኮሚቴ ያለው ተደራጅቷል አሁን ማለት ነው። በሌሎችም ያው በተመሳሳይ እየተደራጀ ነው ያለ። የጋብላው ግን አሁን በቅርቡ ያየሽው በተወሰነ ደረጃ ፖስት ማድረግ ነው ስለነበር 9 ኮሚቴ ያለው በ29 በነበረው ስብሰባችን ተመርጧል። ይሄ ያለምንም ጣልቃ ገብነት ማንንም የሚገባበት ሳይሆን ራሱን በራሱ ሊመራ የሚችል ራሱን ሊያስተዳድር የሚችል አካል አካባቢውን ተደራጅቶ ሊመራ የሚችል ጸጥታውን ሊጠብቅ የሚችል ኃይል 9 የሀገር ሽማግሌ በሚል ተደራጅተዋል ማለት ነው። ስለዚህ እነዚህ ከማንኛውም የፖለቲካ ፓርቲ ነፃ የሆኑ ህዝብና ህዝብን ብቻ የሚያገለግሉ ተመርጠዋል። እነዚህም በመምረጥ ተጠናቋል መድረኩ ለማለት ነው። አመሰግናለሁ። አመሰግናለሁ አርበኛ ባንዴራው። በእውነቱ እጅግ አድርጌ ነው በአድማጭ ተመልካቾቻችን ስም አመሰግነው እያደረጋችሁት ላለ ተጋድሎ። እንግዲህ አርበኛ ሳሙኤል ባለድል ወደ አርማጭሆ የሄደውን ግብረ ኃይል እየመራ እያንቀሳቀሰ መሬት ላይ ወርዶ ከሰራዊቱ ጋር ከህዝቡ ጋርም ያደርጋችሁት ያለው ውይይት በጣም ይበል የሚባል መቀጠል ያለበት ነገር ነው። እንዲያው ከሰማሁት ካደረጋችሁት የህዝብ ውይይት ሰማሁት አንድ ነገር አለ። ምንድነው? ህዝቡ አስተያየት በሰፊው ሰጥቷል። አስተያየቱን ሲሰጥ ግን የፋኖን ትግል አወድሷል። በጣም የመጣችሁበትን ውጣ ውረድ በማወደስ አስተያየቱን ከሰጠ በኋላ ምናልባት አንዳንድ ጥያቄዎቹንም አንስተዋል። ቅድም ካልከው በተጨማሪ የመስመራችሁን ጠብቃችሁ ከመሄድ አኳያ እንግዲህ ይህ አካባቢ የህዝብ ከፍተኛ የሆነ ከትላንት እስከ ዛሬ ዋጋ እየከፈለ ያለ ህዝብ ነው። ስለዚህ ትግሉ እንዳይጠለፍ መስመራችሁን ጠብቃችሁ ከመሄድ አኳያ እንዴት ነው የሚል ጥያቄዎች እንዳነሱ እንግዲህ መረጃዎች ደርሶናልና እንዴት ነው ይህን ነገር እንዴት አያችሁት አርበኛ? ጥሩ ነው። ልክ ነው። ህዝቡ እየጠየቀ ያለ የዚህ አካባቢ እንግዲህ የአርማጭሆ ትግል ወይም በአርማጭሆ የትግል ታሪክ ስንነሳ ትግል አድራሽ ነው እዛ አካባቢ ላይ። ነገር ግን ብዙ ጊዜ ትግሎች ቤተ መንግስት ከደረሱ በኋላ ግን እንደ አማራም የሚገፋበት ሁኔታ ነው ያለ። ስለዚህ አሁንስ ለዛ ምን ያህል ዝግጁ ናችሁ? ምን ያህልስ ብቁ ናችሁ? የሚሉ ጥያቄዎች ተነስተዋል። የዲፕሎማሲ ስራችሁስ ምን ይመስላል? ዲፕሎማሲ ከመስራት ሌሎች ሀገራት ትግላችሁን አውቀውት እንዲደግፏችሁ እንዲያግዟችሁ
አማራ ምን ያህል እየተገፋ እንዳለ፣ አማራ ምን ያህል እየተጨፈጨፈ እንዳለ፣ አማራ ምን ያህል መኖር እንዳልቻለ በአገሩ ላይ እንደዚህ አይነት ነገሮች ቅድም አንቺም እንዳልሽው ተነስተዋል። የትግሉ መሰረት የመጀመሪያው የማይሸጥ የማይለወጥ መሆኑን ህዝባችን ሊረዳ ይገባዋል። ምክንያቱም ራሱን የቻለ የአማራ ፋኖ ብሔራዊ ንቅናቄ ድርጅት መስርተናል። ራሱን የቻለ ተቋም መስርተናል። ራሱን የቻለ አታጋይ መስርተናል። ራሱን የቻለ ሰራዊት ፈጥረናል። ከዚህ በፊት ስንሸወድበት የነበረው እኛ ብዙ ጊዜ አማራዎች እንደ ኢትዮጵያ ነው የምናስብ የነበረ። እንደ አማራ አስበን አናውቅም። እንደ ኢትዮጵያ ነው የምናስብ የነበረ። እንደ ኢትዮጵያም ዛሬም ነገም ማንዋሸው ማንደራደረው በየትኛው ማቅጣጫ በአራቱም አቅጣጫ አጥንታችን ከስክሰናል፣ ደማችን አፍሰናል። አያቶቻችን አድርገውታል። አቆይቶናል። ታሪክም እየነገረን ነው። በጊዜው ባንኖር እንኳን ታሪክ እየነገረን ነው። ለኢትዮጵያም እንሆናለን። ከማን ጋር? ከሌሎች ብሔር ብሔረሰቦች ጋር ሆነን ኢትዮጵያ የሁላችን መኖሪያ ትሆናለች። እንደ አማራ ግን አሁን ላይ ሁሉን ነገር አሟልተናል ስንል ራሱን የቻለ ሰራዊት አለን። ራሱን የቻለ መሪ አለን። ራሱን የቻለ ድርጅት አለን። ራሱን የቻለ ማንነቱን ሊያስከብርለት የሚችል ወታደር አለን። ይህን የሚጠይቅ ደግሞ ህዝብ አለና እየጠየቀ ያለ ከዚህ በፊት ባየው ስጋት እንደሆነበትና ከስጋት የመነጨ ነው። ደግሞም እውነት ነው። ከዚህ በፊት ተሽጧል ትግል። ትናንት ቅድም ስንለው እንደነበረው የትግል መሰረት ነው፣ አድራሽ ነው። ትግሉ ተሽጦበት ሲሰቃይ ኖሯልኝ። ካደረሰ በኋላ አንተ ሌባ እየተባለ ትናንት ጀግና ሲለው የነበረው እስከ ቤተ መንግስት፣ ከቤተ መንግስት ከወጣ በኋላ ሌባ፣ ለአንደኛው አካባቢ ስርቆት ወንጀል የሚሆንበት፣ ለአንደኛው አካባቢ ደግሞ ስርቆት ተገቢነት ያለበት ሆኖ ቀጥለን ቆይተናል። እኛ የምንፈልገው አማራ እንደ ማንኛውም ብሔር ብሔረሰብ ወኪል እንዲኖረው ከላይ እስከታች ድርጅት መስርተን እየታገለን ያለ ይሄንም እናደርጋለን። እኛ ሁሉም ገፊም አንሆንም። በቁመታችን በወርዳችን ልክ ባለን የህዝብ ቁጥር መሰረት በመስዋዕትነት በከፈልንበት ልክ ወደፊት ተጉዘን ወደፊት ሂደን ይህን ፋሽስት የብልጽግና መንግስት ይህን ገዳይ ዘር መርጦ ገዳይ መንግስት አስወግደን አማራ እንደ አማራ ከሌሎች ብሔረሰቦች ጋር ሆኖ የራሱን መዋቅር በኢትዮጵያ ደረጃ ይሰራል። እንደ አማራ ግን መጀመሪያ በሞግዚት አስተዳደር የሚመራ ሳይሆን ራሱን ችሎ አማራ ነኝ ብሎ ሊመራው የሚችል የአማራ ስለልቦና ያለው አማራዊነት ፍላጎት ያለው አማራ ሆኖ የተገኘ በአማራ ምድር ላይ የተፈጠረ አካል እንዲመራት እናደርጋለን። ይሄ ምንም የሚያደራድር ነገር አይደለም። ሲመጣ አማራ የሆነ የሚሰራው ሌላ የሆነ ግን ከዚህ በኋላ በዚህ መንገድ ይደላሉ እየተጠበቀ ከሆነ ስህተት ነው፣ አይደገምም። ተምረናል። ታሪክ አስተምሮናል። ሞት አስተምሮናል። መሰደድ አስተምሮናል። መቀበር አስተምሮናል። በቅቶና ለዚህ በላይ ጫንቃችን መሸከም አቅቶት ነው ጫካ የወጣነ። ጫካችን ተመለጠ። እኛ ጋር እኮ በግል ብነድ እኮ እያንዳንዳችን የደረሰብን የለም። እንዲያውም በነበረው መንግስት እኮ ተጠቃሚ የነበርነ ሰዎች ነን። በመንግስት መስሪያ ቤት ተንቀባረን ምንኖር በነጭ መኪና ምንል ሰዎች ነን የነበር። ግን አማራ ስለሆነ የአማራን ህዝብ ካልጠበቁ የኔ ወድ ከተሞልቶ ከኖረ ምን ለውጥ አለው ማለት ነው? የአማራን ህዝብ ማዳን ካልቻልኩ ሲያስተማረን ትናንት እሱ እንኳን ለብሶ ያልኖረው ልብስ እኛን አልብሶ እሱ እንኳን ያልበላውን እኛን አብልቶ እዚህ ያደረሰን እኮ ነገ ለሀገሪቱ ተጠቅማለሁ ነው እንጂ ለግሌ ተጠቅመኛለሁ አይደለም እንደ አማራ። ስለዚህ እዛ ወጥተን እዚህ የምንታገል ያለው ለዚህ ነፃነት መሆኑን እንዲታወቅልን ለአማራ እንደ አማራ ይቆማል። ሌላውን ደግሞ ሌላው እንደገፋን እንገፋለን ብለን አናስብም። ያደረጉት ትንሽ ሊቶች ናቸው፣ ትንሽ ግሩፖች ናቸው ያደረጉት። እነዛ ግሩፖች ግን በህግ የሚጠየቁበትን አግባብ ግን እናስፈጽማለን። ይህ የማይቀር ነው፣ ጊዜ ነው። ለዛውም ነው አሁን እኮ ሰልችቶታል ብልጽግና። ዛሬ ማታ ቢለቅ ደስታው ነው። ግን የሰራው ወንጀል እንደማያኖረው ስላወቀ ብቻ ነው ህዝብ እያስጨፈጨፈ ያለና በዚህ ልክ መዋቅራችን ተጠናክሮ ለማንም ማይሸጥ ማይለወጥ መሆኑን ህዝባችን እንዲረዳን ለማለት ፈልጋለሁ። አመሰግናለሁ። እጅግ አድርጌ አመሰግናለሁ አርበኛ ባንዴራው። ትክክል ነው። የህዝቡ ጥያቄ የሚያነሳው ትክክል ነው። አንተም አግባብነት ባለው መንገድ ነው እየገለጽክ ያለው። እንግዲህ ምንድነው ብዙ ህዝብም ይሄን ጥያቄ የሚያነሳው ጥሩ አማርኛ ተናጋሪዎች ሞልተዋል። ነገር ግን ጥሩ ሰሪ እየጠፋ በጣም ተቸግሯል። እንደገና ደግሞ እንግዲህ በተለያየ መንገድ በጣም የሚናፈሱ እንትኖች አሉ። ምክንያቱም የአማራ ፋኖ ትግል እንግዲህ ቅድም እንዳልከው ከሞላላችሁ ኑሮና ህይወት ተነስታችሁ ነው ጫካ ከህዝብ ጋር ገብታችሁ
ዋጋ እየከፈላችሁ ያለው። ይሄ በዚህ እንዳለ ሆኖ ግን አንዳንድ አደርባዮች አማራነታቸውን የሸጡ አማራነታቸውን የዘረፉ ካገዛዙ ጋር እጅ እየሰጡ አይ ይሄ ትግል ተጠልፏል እያሉ ከሚያወሩት እና ከሚያወናብዱት ሐሳብ አንፃር ለህዝብ በዚህ ደረጃ መሬት ላይ ወርዳችሁ ያላችሁን አቋም ያላችሁን አላማ ማስረዳታችሁ እና መግለጻችሁ በጣም ተገቢነት ያለው ስለሆነ ነው። ምክንያቱም ህዝብን የያዘ ያሸንፋል። ህዝብን የያዘ ትግል አይወድቅም። ሁሉ ጊዜ ድል አደባባይ ላይ ይቆማል። ከዚህ አኳያ በጣም ጥሩ እጅግ አድርጌ ያመሰግናለሁ። ምናልባት የምታስተላልፈው ነገር ካለህና ቀረ የምትለው ነገር ካለ አርበኛ ማስተላለፍ ትችላለህ። እሺ ያው በመጨረሻ ማስተላለፍ የምፈልገው መላው ህዝባችን ከጎናችን ቆሞ በተቻለ አግባብ ድጋፍ እንዲያደርግ ትግሉ አጭር ጊዜ እንዲሆን እንዲረባረብ ነው። ይሄን እላለሁ። ከዛ ውጭ አንቺም እንዳነሳሽው በጣም ብዙ አልባልታዎች ወሬዎች አሉ። በአብዛኛው እናውቀዋለን እኮ ለወዱ የተቀጠረ እንደሚኖር እዚህ ውስጥ እናውቃለን። በልቶ በማደሩ በዚህ ምድር ላይ እስከ መጨረሻው እንደሚኖር አስቦ የሚሰራ ሰው አለ። ተደብቆ የሚሰራው ብዙ ነው። ተገልጦ የሚሰራ ጀግና ነው። ተደብቆ የሚሰራ ግን ሌባ ነው፣ ከሃዲ ነው። ጣሊያንም ይሄን አድርጎታል እናውቃለን። ለጣሊያንም እኮ አድሯል። ለጣሊያንም እኮ ብዙ ያደሩ እናውቃለን። ምን በሀገራቸው ላይ እኮ ደባ የሰሩ አሉ። ትናንት የነበሩ ባንዳ ምን ያልን የምንጠቅሳቸውም እኮ ነበሩ። ይሄ ይጠበቃል፣ ይሆናል። ምንም ይሄ አይሆንም አይባልም። ከኛ ከምንላቸው ሰዎች ውስጥም ሊኖር ይችላል ከራሳችን። ምክንያቱም ብልጽግና ውስጡ ነው አማራው ነው አማራ እንደሚጨፈጭፉት ሁሉ ይኖራል። ሌላ ፍላጎት ኑሮ የመጣ አካል ይኖራል። ተልኮ ይዞ የሚመጣ ይኖራል። ምንም ይሄ የሚደበቅ ነገር አይደለም። ግን ይሄ ትግል የህዝብ ትግል ስለሆነ ማሸነፍ ግን አይችልም። ህዝባዊ ትግል ነው። ህዝብን ማሸነፍ የሚችል ምንም ነገር የለም። ምድራዊ የሆነ ኃይል መሳሪያ ስለታጠቀ ከባድ መሳሪያ ስለታጠቀ የቴክኖሎጂ ውጤቶችን በአጠቃላይ ስለታጠቀ አያሸንፍም። ከህዝብ በላይ የሆነ ማንም የለም። ያን ቴክኖሎጂ የፈጠረው ህዝብ ነው። ህዝብ የፈጠረው የቴክኖሎጂ ህዝብን አጠፋ። ይሄን ማወቅ አለብን። ሊገል ይችላል፣ የሆነ ሰው ሊያጠፋ ይችላል፣ የተወሰነ ግለሰብ ሊያጠፋ ይችላል። ከዛ ውጪ ግን በምንም ተአምር ህዝባዊ ትግል ስለሆነ ከህዝብ ትግል የሚያሸሸን ነገር የለም። እንዲህ አይነት ነገሮች ሊኖሩ ይችላሉ፣ አሉም እያየን ነው። በጣም ይንጸባረቃሉ። ራሱም የቀጠራቸው ካድሬዎች አሉ፣ እናውቃለን። እኛ ግን ድምጣችን አጥፍተን ስራ ላይ ነው ያለን። ስራችን ደግሞ እያስመሰከርን ነው ያለን፣ እያደረግን ነው የምናሳይ። በተግባር ነው ስራ፣ በወሬ አይደለም ስራ። ቁሞ ቀርነት አይደለም። በቁሞ ቀር የሚሰራ ስራ የለምና በዚህ ልክ እኛ ወደፊት እየተጓዝነን ያለ አሁን ከያዝነው ቀጠናም እንሸጋገራለን ወደ ብዙ ቦታዎች፣ ወደ ብዙ አቅጣጫዎች። ሰፋፊ የሆኑ ግዴታዎችና ተልእኮዎች ይኖራሉ በቅርቡ። ይሄን እናደርጋለን። ኦልሬዲ አሁን ጨርሰናል። ብዙ ነገሮች አልቀዋል። በቃ ካለው ከዚህ በኋላ ወደ ስራ ነው። በየሰዓቱ እየገመገምን እያስተካከልን እየሄድን ነው። ስልጠና እየሰጠን ነው። የአቅም ግንባታ ስልጠና አለ። ቴክኒካል ስልጠና እየተሰጠ እየሄደ ነው። በዚህ አጋጣሚ ደግሞ አካባቢያችን ላይ የተመደበልን የስልጠና ባላባት ተብሎ የሚታሰብ ሰው ነው። በጣም ጀግና ጎበዝ፣ ለዛውም ኮማንዶ የሆነ ሰው ነው ሳሙኤል ባለድል። በዚህ አጋጣሚ ማመስገን እፈልጋለሁ። ሌሎችም አብሮ እድለኞች ነን። እንደኛ ነው ማለት እንደኛ እንዲህ አይነት ሰው ፖሊስ ቢሮ ሲመድብልን፣ ድርጅቱ ሲመድብልን ምን ያህል አይቶ ነው ምን ያህል ክፍተታችን አይቶ ሊያስተካክል እንደመደበልን ራሱ በጣም ደስተኛ ነኝ በኮሩ ስም። እና እነዚህ ነገሮች ተጠናክረው በአጠቃላይ ስራዎቹ በአጭር ጊዜ ውጤት ይገኛል ማለት ነው። በእናንተ በኩልም ምንም ይሁን ምንም እውነታው ላይ ተቀምጠን እውነቱን በመዘገብ እውነቱን ለህዝብ በማድረስ ትልቅ ሚና እየተጫወታችሁ ነው ያለ እንደ ግሎባል ፋኖ ሚዲያ ኔትወርክ። አሁንም ይህን ነገር አጠናክራችሁ እንድትቀጥሉልን በኮራችን ስም ከልብ ጠይቃለሁ። በርቱ፣ አይዟችሁ። ትግል በባህሪው መራራ ሊሆን ይችላል፣ ውጤቱ ግን ማር ነው። ውጤቱን እንግዲህ የምናስባት በውጤቱ ደግሞ እንደሰታለን እና በዚህ ልክ ነው ማየት ያለብን። አሁን ያለው ትግል ሁላችንም እንደምናውቀው የጫካ ትግል ነው፣ የደሞዝ ትግል አይደለም ያለንበት። አቅም ያለው መርቶ፣ አቅም ያለው በአቅሙ ልክ መርቶ፣ ጎበዝ የሆነ ሰው በአቅሙ ልክ መርቶ ዳር ሊያደርስ ነገ ለአማራ ህዝብ፣ ለአማራ ጀግና፣ ለአማራ ወጣት ሊያስረክብ የሚችል ሰው ነው አሁን የሚያስፈልገው። ስለዚህ ወጣቱም ትግሉን ተቀላቅሎ አብሮ እንዲታገል እንፈልጋለን። ምሁሩን በተመሳሳይ ማስታወቂያ ቦርድ ላይ ቆሞ ከመዋል እዚህ መጥቶ ለነጻነቱ ቢታገል ጥሩ ነው ብዬ አስባለሁ። ገና ስራ በሌለባት ሀገር ስራ አገኛለሁ ብሎ መታገሉ ምንም
ፋይዳ የለውም። አሁን ውትድርና ብቻ ነው መንግስት እያጋፈፈ እየወሰደ ያለ። እንደዛ ከሚሆን ለነጻነቱ መጥቶ እዚህ ከኛ ጋር ተቀላቅሎ ትግሉን ቢያስኬድና ነገ የሀገሪቱ ተረካቢ ሆኖ ደግሞ የሚያስተዳድርበት ሁኔታ አጭር ይሆናል ማለት ነው። ምክንያቱም ተረካቢ ወጣቱ ክፍል ነው፣ ነገም የሚቀር ስለሆነ ማለት ነው። ስለዚህ ወጣቱንም ጥሪ እንድታስተላልፉልን በዚህ አጋጣሚ ሰፋፊ ስልጠናዎች ስለተጀመሩ በዚህ እየተገኘ ስልጠና እንዲወስድልን ለማስተላለፍ ፈልጋለሁ። አመሰግናለሁ። እጅግ አድርጌ አመሰግናለሁ አርበኛ። በጣም ጥሩ ማሳሰቢያ ነው የሰጠኸው። አድማጭ ተመልካቾቻችንም ይህንን እየተገነዘቡ ነው ያሉ። እንግዲህ አርበኛ ባንዴራው ግርማይ የተማረ ነው። በጣም ከፍተኛ ተቋም ላይ ሲሰራ የነበረ ነው። ኃላፊነት የነበረው ወንድማችን ነው። ነገር ግን ከአማራ ሕዝብ ጎን ቆሞ በጣም ከፍተኛ ዋጋ እየከፈለ ያለ ነው። በተለይ የነጎቤን ተልኮ እና ግብ ይዘው የወጡትን እንግዲህ ነጎቤ የወያኔ ኢህአዴግ በትጥቅ ትግል መውደቅ እንደሚችል ያሳየን ነው። እና አርበኛ ሰጠይ ባብል እነ ሞላጃውን የነሱን ፈለግ ተከትሎ ከፍተኛ ዋጋ እየከፈለ ያለ ወንድማችን ነው። እንግዲህ አርበኛ እጅግ አድርጌ አመሰግናለሁ። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ድረስ ለሰጠን ሰፊ ማብራሪያ እጅግ አድርጌ አመሰግናለሁ። አድማጭ ተመልካቾቻችን በዛሬው ዕለት የነበረን እንግዲህ በአማራ ፋኖ ብሔራዊ ንቅናቄ በላይ ዕዝ ደጃዝማች ኮር በተቆጣጠራቸው ነፃ ቦታዎች ከአርማጮ ህዝብ ጋር እያደረገ ያለው ወቅታዊ የትግል ሁኔታና አጠቃላይ የቀጠናውን የኃይል አሰላለፍ መሰረት አድርጎ ሰፊ ውይይት ከማህበረሰቡ ጋር አድርጓል። ግብረ ኃይሉ በተለይ በአርበኛ ሳሙኤል ባለድል እየተመራ ከፍተኛውን ኃላፊነት እየተወጣ ነው ያለው። እጅግ አድርጌ አመሰግናለሁ። በድጋሜ ሰላም ዋል። አድማጭ ተመልካቾቻችንም ሰላም ሁኑ። አሜን አሜን።